እንደምታውን አልጨረስኩም ባይተው ይሄ አንደኛው ነው። ሌላኛውን ደግሞ ልንገር ለምንድነው በክርስቶስ ኢየሱስን ሲያጠምቁ የነበረው ነው መጽሐፍ ቅዱስን አልቀበለውም ምትለኝ ምንድነው አልገባኝም። መጽሐፍ ቅዱሱ ላይ አሕዛብም ተጠምቀው እንዳሉ ካየን አይሁድን ብቻ ነው በኢየሱስ የጠመቁት የሚለው ነገር እንዴት ያስኬዳል? ምክንያቱም ፕራክቲስ መጽሐፍ ቅዱስ ውስጥ አይሁዶችን ብቻ ሳይሆን አሕዛብንም በኢየሱስም እንዳጠመቁ ማስረጃ አለ አይደል? ትክክል። ስለዚህ ለአይሁዶች ብቻ ነው እነሱ ኢየሱስን ስላልተቀበሉት ነው ምናምን የሚለው ነገር ያስኬዳል። ያስተምረውን ላሳይ ይችላል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምርበት አንደኛው አስተምሮ ሲጠመቁ ሲጀምር በክርስቶስ ኢየሱስን መጠመቅ በአብ በወልድ በመንፈስ ቅዱስን ከመጠመቅ ምንም ክርስቶስ ኢየሱስን ማጥመቃቸው የጌታን ትእዛዝ ተላልፈዋል ወይ? አልተላለፉም። ትክክል ናቸው። ምክንያቱም ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ነው አገልግሎት የጀመሩ። ስለዚህ ተሳሳቱ ማለት አንችልም። ክርስቶስ እግዚአብሔር አጥምቁ ያላቸው አንድ አምላክ በሚሆን አብ ወልድ መንፈስ ቅዱስ ነው። የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ ይላል። ይህ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው። ይህን የተናገረው ማን ነው? እኔ እንጃ። አብ ነው ብዬ እግዚአብሔር ነው አይደለም? አብ አይደለም። ማን ነው? እኔ አላልኩኝ። እግዚአብሔር ነው አይደለም? አብ ነው አልኩኝ። አንተ አይባልም አልከኝ። ማን እንደሆነ ተናገረው። እግዚአብሔር ነው አይደለም? እግዚአብሔር ይላል እዚህ ጋር። የተናገረው ማን ነው? ችግር የለውም። እኔማ አልኩኝ እኮ ስንት ጊዜ ልንገርህ። አብ ነው አይደለ? መጽሐፉም አብ ይላል። በነገራችን ላይ የቱ ጋር ልጄ ነው ይላል? ልጄ ነው አብ ነው ብዬ ስልህ አይደለም አልከኝ። ኦኬ እሺ፣ ማን ነው አልኩ። አሁን ደግሞ መልሰህ አብ ነው ትለኛለህ። አሁን ጥያቄው ምንድን ነው መሰለህ? ለምንድን ነው ከደመና ያለው ነው ጥያቄው። ዘጸአትም ብትሄድ የትም ብትሄድ ከደመና ለሚለው መልስ አለመጣህም። ሰላም ጤና ስሜ ይሰማል? ይቅርታ አሁን ይሰማል። ሰላም ሄሎ። እግዚአብሔር ይመስገን። የጥያቄ ሰዓት ነው መሰለኝ። ያ ውይይታችን ላይ ነበርክ ስንነጋገር የነበር ነው። ሰምተሃል? አይ መሀል ላይ ወጣው ስራ ነበረኝ። ወደ መጀመሪያ ላይ ነበርኩኝ፣ ከዛ መሀል ላይ ወጣው። ግን ያው ቤተ እምነቱን በተመለከተ ወይም በእናንተ የእናንተ ወይ እሺ እንታወቅ። አይ መጀመሪያ ላይ ከነበርክ ወይ አትሊስት መጀመሪያ ላይ እኔ እንትን ላድርግልህ ወይም እኔ ልርዳ ምናልባት መናገር የምትችለው እሺ ሃይላይት አድርግልኝና ትጠይቃለህ። ኦኬ መጽሐፍ ቅዱስ ይዘሃል? መጽሐፍ ቅዱስ ይዘሃል? ይሰማል? አዎ ይዣለሁ። መጽሐፍ ቅዱስ ይዣለሁ። እሺ ሐዋርያው ጳውሎስ በቆላስይስ መጽሐፍ ምዕራፍ 4 ላይ ቆላስይስ 4 ቁጥር 10 እሺ ምዕራፍ 4 ቁጥር 10 ላይ እሺ እስኪ አንብበው። እሺ ከእኔ ጋር የተማርከው አርስጦሮኮስ ወደ እናንተ በሚመጣ ጊዜ ተቀበሉት ዘንድ ስለ እርሱ ያዘዝኋችሁ የበርናባስ የአባቱ ወንድም ልጅ ማርቆስም ይላል። ኢዮስጦስ የተባለ ኢያሱ ከግዙራን ሰዎች ወገን የሚሆኑ እነዚህ ሰላም ይሏቸዋል ይላል። ሰላምታ ያቀርቡላቸዋል። ስለ ማርቆስም ያቀርቡላቸዋል። ወደ እናንተ ቢመጣ ተቀበሉት የሚል ትእዛዝ ተቀበላችሁ ይልና በእግዚአብሔር መንግስት ከኔ ጋር የሚሰሩ እነዚህ ብቻ ናቸው ይላል። እና የት የሚሰሩ ናቸው? በእግዚአብሔር መንግስት። ኦኬ ቆላስይስ ምዕራፍ 3 ቁጥር 17 ደግሞ አንብበው። እሺ 3:17 በቃልም ቢሆን ወይም በስራ የምታደርጉትን ሁሉ በጌታችን በኢየሱስ ክርስቶስ ስም አድርጉ፣ ስለ እርሱም እግዚአብሔር አብን አመስግኑት ይላል። ስለዚህ በቃል ቢሆን ወይም በስራ የምታደርጉትን ሁሉ
በጌታ በኢየሱስ ስም አድርጉት ሲል በጌታ በኢየሱስ ስም የማይደረግ ነገር አለ? የለም። ስለዚህ እነዚህ አንደኛ ዮሐንስም እኮ እንደዛ ነው የሚለው አይደለ? ያ ሁሉ በእርሱ የሆነ አምላክ ስለሆነ ያው እኛ ሁሉን ነገር በክርስቶስ ኢየሱስ ነው የምንፈጽመው። እነኚህ ሁሉን ነገር በጌታ በኢየሱስ ስም አድርጎ የተባለ ሐዋርያ ጳውሎስ የት ነው የምንሰራው አለ? በእግዚአብሔር መንግስት የምንሰራለን አለ። ስለዚህ በእግዚአብሔር መንግስት ነው የምንሰራው እያሉ ሁሉን ነገር በኢየሱስ ስም አናደርግም ማለት ይቻላል? እሺ፣ ግን አሁን ይሄንን ስትል አንተ ፎርስኛ ሁሉን ነገር በነገራችን ላይ እኔ የኦርቶዶክስ ቤተክርስቲያን አገልጋይ ዲያቆን ነኝ እና ላይክ ይሄንን ሀሳብ እንደውም የሚገልጽ እኛ በጸሎታችንም ላይ ለምሳሌ ምንም ይላለን በአሐዱ ወልድ ከዘቦቱ ያው ግዙ ልበልልና የአንተን ሀሳብ ስለሚደግፍ ችግር የለውም። ከዚህ ጋር ሁል ጊዜ የጸሎት ማሳረጊያ ላይ ካህናት የሚያነቡት የተለያዩ የምንባባት ክፍል አለ በጸሎት ጊዜ እና ምን ይላል መሰለህ፣ ብዙ ጊዜ ልታገኝም ትችላለህ በቅዳሴ ጊዜ የጸሎት መጽሐፍት ላይ ምን ይላል መሰለህ፣ በአሐዱ ወልድ ከዘቦቱ ለቅዱስ ወንጌል ስለ ቅዱስ መንፈስ ስብዓት ወይ ዜኔው ዘወላ ለማል ይላልና በእርሱ ያለ ክብር ለአንተ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለም በእርሱ ያለ ክብር ብለን አሁን ከዚህ ሀሳብ ጋር የሚገናኝ ነው። አይ ዶንት ኖ ሜቢ ኢትስ ኢምፖርታንት እዚህ ለማለት እና ምንም ስህተት የለበትም ልል ነው። ኦፍኮርስ እኛ በክርስቶስ ኢየሱስም ነው በክርስቶስ ስም ነው ሁሉ ነገር የምንፈጽመው። ኦኬ፣ የመጨረሻ ላይ የጠየቁት ጥያቄ ምን ነበረች? እንግዲህ በቃል ቢሆን በስራ የምናደርገውን ሁሉ በኢየሱስ ስም ለማድረግ ፈቃደኛ ሳንሆን አሁን እንደ ሐዋርያ ጳውሎስ ቅድም እንዳነበብነው በእግዚአብሔር መንግስት ነው የምንሰራው ማለት ይቻላል? በነገራችን ላይ በክርስቶስ ስም አድርጉት ሲል እዚህ ጋር አሁን የክርስቶስ ስም የሚለው ገባኝ። እሱ አሁን ወደዛ ወዴት እንደሄድክ ስለገባኝ ይቅርታ። በክርስቶስ ኢየሱስ ስም አድርጉት ሲል እንዴት ነው ስሙ? በክርስቶስ ስም ስንል እንዴት ነው? ለምሳሌ ቅዱሳን ሐዋርያት እኮ ላይክ በስሙ ሲል መገለጽ ስላለ ለምሳሌ ቅዱሳን ሐዋርያት ለምሳሌ ምን የሚል አለ? የሐዋርያት መልእክት ላይ ምዕራፍ 16 ተነሳና የኢየሱስን ስም ጥራ ከዛም ትድናለህ የሚል አለ። ያ ማለት ኢየሱስ ብዬ ጠርቼ እድናለሁ ማለት ነው። እንዴት ነው ስም የሚለውን በክርስቶስ ስም አድርጉት ሲል እንዴት ነው ቢብራራ ማለት ነው? እሱን እናያለን። ግን አሁን እዚህ ቆላሲያስ ምዕራፍ 3:17 እና ቆላሲያስ ምዕራፍ 4 ቁጥር 10 ነው ያነበብነው እና ምዕራፍ 4 ቁጥር 10 ላይ ሐዋርያ ጳውሎስ በእግዚአብሔር መንግስት ምን ሰራነን ብሏል። ይሄ በእግዚአብሔር መንግስት ምን ሰራነን ያለ ሐዋርያ ደግሞ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በኢየሱስ ስም አድርጉት ብሏል። ለአንተ ያቀረብኩለት ጥያቄ እንደ ሐዋርያ ጳውሎስ በቃል ቢሆን ወይም በስራ የምናደርገውን ሁሉ በኢየሱስ ስም ለማድረግ ፈቃደኛ ሳንሆን እንደ ሐዋርያ ጳውሎስ በእግዚአብሔር መንግስት ነው የምንሰራው ማለት እንችላለን ወይ? ነገርኩ ቃሉ ምንም ስህተት የለበትም፣ የታመነ ነው። ያው በክርስቶስ ኢየሱስ ስም አድርጉ። ኦፍ ኮርስ ግን የክርስቶስን ማንነት ሳንክድ ዲናይ ሳናደርግ ማለት ነው። ምክንያቱም የክርስቶስ ትእዛዝ አለ። እሱን ነገር እንናገር። ግን ዋናው አሁን እዚህ ላይ ያለው ትክክል ነው አልኩ። ሁሉም ነገር በኢየሱስ ክርስቶስ ስም ነው የምናደርገው እኛ። ኦኬ፣ ምንም እንትን የለው። ሁሉን ነገር በኢየሱስ ስም ለማድረግ ፈቃደኛ ሳንሆን ግን ቆላሲያስ 4:10 ላይ በእግዚአብሔር መንግስት ምን ሰራነን ብሎ እንዳለው በእግዚአብሔር መንግስት ምን ሰራነን ማለት እንችላለን ወይ አልኩ? አንችልም አልኩ። ግን መረዳት ያለብን በክርስቶስ ስም እናደርጋለን ስል የክርስቶስ ማንነት፣ ትእዛዛቱ ኦኬ ቃሉንም ጠብቀን ነው። ግን እሱ ወደ ዲቴሉ እንመጣለን። አሁን ግን እኛ አሁን ያየነው የመጀመሪያው ነገር ምንድን ነው? አንደኛውን ክፍል አሁን ቆላሲያስ ምዕራፍ 4:10ን ተቀብለን ቆላሲያስ ምዕራፍ 3:17ን አንቀበልም ማለት አንችልም። ቆላሲያስ 3:17ን ካልተቀበልን ሁሉን ነገር በጌታ በኢየሱስ ስም አድርጉት የሚለውን ካልተቀበልን በእግዚአብሔር መንግስት ነው የምንሰራው ማለት አንችልም። በመጽሐፉ መሰረት የሚለውን ነው መሰረታዊ ነገር ያለው። ኦኬ፣ እንግዲህ ሁሉን ነገር በኢየሱስ ስም መደረግ አለበት በሚለው ላይ ከተስማማን በመጽሐፍ ቅዱስ ውስጥ
አሁን አንተ አንዱን ጠቅሰሃል። ፈውስ የተደረገበት ቦታ ላይ ያ ሽባው የዳነበት ቦታ ላይ እዛ ላይ በናዝሬቱ በኢየሱስ ስም ተነሳና ተመላለስ አለው። ተነሳ ይላል። ስለዚህ በፈውስ በኢየሱስ ክርስቶስ ስም ማለት እንዳለብን ነው የተናገርከው። ኦኬ። ሌሎችንስ ለምሳሌ ጥምቀትንስ በማን ስም ነው ያደረጉት? በክርስቶስ ኢየሱስ ስም አደረጉ ይላል። ግን የታዘዙት ጌታችን ሲያዛቸው የጌታ ትእዛዝ በማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ነው አይደል? ያዘዝኳችሁንም እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ይላል። ሐዋርያት የታዘዙት ያው በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ነው። ግን እነሱ ሲያጠምቁ የነበሩ በኢየሱስ ክርስቶስ ስም ነበር። ሐዋርያት መጽሐፍ ላይ የሚለውን ነው እንጂ በአብ በወልድ በመንፈስ ቅዱስ ስም አላጠመቁም ማለት አይደለም። ምክንያቱም እኔ የኦርቶዶክስ እምነት ተከታይ ነኝ። እንግዲህ መጽሐፍ ቅዱስ ብቻ ስለማለት ሐዋርያት አሉ። ሐዋርያን አባውኛ ቸርች ፋደር የምላቸው በሐዋርያት እየተተኩ ደግሞ ከሐዋርያት እየተማሩትን እየጻፉልን አሉ። እንግዲህ መጽሐፍ ቅዱስ ሙሉ እንትን እዛ ላይ እናገኛለን ማለት አይደለም። የታዘዙት በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው። ግን ሐዋርያት እዛ ላይ የሚለው የሐዋርያት ስራ ላይ ያው በኢየሱስ ክርስቶስ ስም ያጠምቁ ነበር። ትክክል፣ አልተሳሳቱም። እና ትእዛዙን የፈጸሙት ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ ስም ነው እንጂ አጥምቁ ያላቸው አብ ወልድ መንፈስ ቅዱስ ብላችሁ አጥምቁ አላላቸው። እንግዲህ ምን አለ መሰለኝ አሁን በቤተክርስቲያን አንድምታ አይደል ነው ቸርች ፋዘር ያው አትቀበልም። ለምን ነበር ሐዋርያት በጊዜው በአይሁድ ዘንድ አይሁድ እግዚአብሔር አብ በእግዚአብሔር አብ ያምናሉ። አይሁድ የካዱት ልጁን ነው አይደለ? በልጁ በኢየሱስ ክርስቶስ ስም አያምኑ። ኢየሱስ ክርስቶስ መሲሁ እንደሆነ የእግዚአብሔር ልጅ እንደሆነ አላመኑም አይደለ? ወደ ገዛ ዘመዶቹ መጣ፣ ግን ያው አልተቀበሉትም ይላል። ግን ለተቀበሉት ብሎ የሚናገር ቃል አለ። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጠና የአይሁድ ዋናው ቅዱሳን ሐዋርያት ፎከስ ማድረግ የፈለጉት በጊዜው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት ላይክ በአይሁድ ልብ ውስጥ ወይም አይምሮ ውስጥ በደንብ ማስረጽ የፈለጉት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እንዲያምኑ ነበር እና እነሱ እንደ ቀኖና አድርገው የታዘዙት በአብ በወልድ በመንፈስ ቅዱስ ነው። ግን ኢየሱስ ክርስቶስ ያው በጊዜው እነሱ ትክክል ናቸው ነው ማለት። ምክንያቱም ለአይሁድ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ለማስረጽ እንዲጠቅማቸውን ብለው ያው በኢየሱስ ስም ያጠምቁ ነበር። ግን አልተሳሳቱም። የት ነው ያመጣው ይሄን ነው? እሱ ነው የሚለው። እሺ መጽሐፍ ካታ ባይብል ላይ ለምሳሌ የተወሰነ ቸርች ፋዘር እንትልበለ ወደዛ እመለሳለሁ። ግን ትእዛዙ ግን የሚለው ጌታችን ያዘዘው በአብ በወልድ በመንፈስ ቅዱስ እንደዚህማ ታደርገኝ። አሁን የዚህኛውን ማስረጃ ሳሰጠኝ ወደ ሌላ አሁን አይሁዶች ኢየሱስን ስላላመኑ ለዛ ብሎ ነው ያደረጋቸው የሚለውን ኬት ነው ያመጣው? ኦኬ ቸርች ፋዘር ስላለ እንዳልኩ እኛ ቤተክርስቲያን ብቻ አይደለምና የትኛው አይሁዶች እሺ ቆይ አንድ ሁለት ደቂቃ ስጠኝና እስከዛ ግን አንተ ለምሳሌ በማቴዎስ ወንጌል ምዕራፍ 28 እንደሱ አላደርግም። እሺ አምጣው አሁን የምትለውን ነገር አምጣው። እሺ ችግር እሺ I need like some time ለዛ ነው አንድ ለሶስት ደቂቃ ይጠብቃል ስለምፈልግ ነው። ችግር የለውም። በቃ እስከዛ እስከምከፍት አንድምታውን አንደኛ እሱ ነው። ሁለተኛ ሁለተኛ ሐሳብ ይልድ ለምን ላልከው ነው ኢትሶክ ያው ቸርች ማለት እስከሚከፍትልኝ ድረስ ለምን ላልከው አንድ በቤተክርስቲያን ማስተምረው እንደደረጉ ነው። ሌላው ግን ይቅርታ ዲያቆን ማስረጃው ወይ የለም እንጂ አሁን እሱን ይዘህ ዝም እንደዛ አይሆንም። ያው እቺን ብዙ ያው አትጠፋህም ብዬ ነው እንደዛ አላደርግም። ከሌለኝ የለኝም ነው የምትለኝ እንጂ ዝም እንደዛ እናደርገው። ማስረጃውን ማግኘት አልቻልኩም በለኝና ወደሚቀጥለው እንሄዳለን እንጂ
እንደዛ አላደርግም። እንደዛ እ አይነት ነገር የለም። ለምን እሺ ነው መሰለህ? ከዛ በተረፈ ግን እዛው አይ ላይ በመጽሐፍ ቅዱስ ላስረድ። ሁለተኛው አንድምታውን አልጨረስኩም። ባይዘው ይሄ አንደኛው ነው። ሌላኛውን ደግሞ ልንገርህ ለምንድን ነው በክርስቶስ ኢየሱስን ሲያጠምቁ የነበረው የሚለው። እሺ ቀጥል አንተ። አሁን ያልከው ነገር የአይሁዶች ምናምን ያልከው ምክንያቱም ፕራክቲስ መጽሐፍ ቅዱስ ውስጥ አይሁዶችን ብቻ ሳይሆን አሕዛብንም በኢየሱስም እንዳጠመቁ ማስረጃ አለ አይደል? ትክክል ትክክል። ስለዚህ ለአይሁዶች ብቻ ነው እነሱ ኢየሱስን ስላልተቀበሉት ነው ምናምን የሚለው ነገር የሚያስኬድ አይደለም። ምክንያቱም አይሁዶች እሱም የሆነው አይሁዶችን ብቻ ያጠመቁ ነው። መጽሐፍ ቅዱስ ላይ ግን አሕዛብንም በኢየሱስም ነው ያጠመቁት። ስለዚህ ምንም እሱ ማስረጃ ሊሆን አይችልም። ኦኬ እሺ ማለት እኛ በቤተክርስቲያን ሜይ ቢ ያስተምረውን እንትን ላሳይ ይችላል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምርበት አንደኛው አስተምሮ ምክንያቱም አይሁድ ስለ ክርስቶስ ኢየሱስ ማለት በስሙ ሲጠመቁ ሲጀምር በክርስቶስ ኢየሱስ መጠመቅ በአብ በወልድ በመንፈስ ቅዱስ ከመጠመቅ ምንም አሁን ምክንያቱም ክርስቶስ ኢየሱስ እግዚአብሔር ነው አይደለ? ስለዚህ እኛ የምናምነው ከሶስቱ አካል አንዱ እግዚአብሔር ወልድ ነው፣ ያው በተለየ አካሉ ማለት ነው። ሶ በእንደዛም የሚያስኬድ ነው ብለው አሁን ያልገባኝ ነገር ምንድነው መሰለህ? መጽሐፍ ቅዱስን አልቀበለውም የምትለኝ ምንድነው? አልገባኝም። አላልኩኝም እኔ አሁን አንተ ለጠየቀው ጥያቄ አይሁድን ብቻ ነው ያልከው ሐሳብ መጽሐፍ ቅዱሱ ላይ አሕዛብም ተጠምቀው እንዳሉ ካየን አይሁድን ብቻ ነው በኢየሱስ የጠመቁት የሚለው ነገር እንዴት ያስኬዳል? ኦኬ ጥሩ ይኸውልህ አሁን ለምሳሌ ምንም የሚያጣላን ነገር የለም። በክርስቶስ ኢየሱስን ማጥመቃቸው የጌታን ትእዛዝ ተላልፈዋል ወይ አልተላለፉም? ትክክል ናቸው። ምክንያቱም ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ነው አገልግሎት የጀመሩ። ስለዚህ ተሳሳቱ ማለት አንችልም። ወይም አይ ዶንት ቲንክ ዩ ኖ ይሄንን የጌታን ትእዛዝ ረስተው ነው ወይም ሽረው ነው ማለት አንችልም ስለማያስኬድ። ክርስቶስ ኢየሱስ እግዚአብሔር ነው፣ አብ ወልድ መንፈስ ቅዱስ እግዚአብሔር ነው ብለው በቃ እግዚአብሔር ስም ነው ያጠመቅ ነው ብለው አንድም ከዛ አባቶች ይፈታል። ኢየሱስ ክርስቶስ እግዚአብሔር ነው አጥምቁ ያላቸው አንድ አምላክ በሚሆን አብ ወልድ መንፈስ ቅዱስ ነው። ክርስቶስ ኢየሱስ እግዚአብሔር ነው አይደል? አብ በሱ ህልው ሆኖ የሚኖር ነው፣ አንዱ በአንዱ ህልው ሆኖ የሚኖር አምላክ ስለሆነ በዛ ሄደዋል። አይሁድን በተመለከተ ይሄ እንዳስተምረው ነው፣ እይታ ነው፣ ቪው ነው። ወይ ይሄን ተን ወደ ሌላ መሄድ እንችላለን። ሌላኛው እይታ ትንሽ ስላስቸገረኝ ነው ታዲያ እውነት ለመናገር አሁን በኢየሱስ ስም ማጥመቃቸው ትክክል ከሆነ መጀመሪያ ለአይሁድ ብለህ ያልከው ነገር እኛ አሕዛብ ስለሆንን የሚል እንድምታ አለ። ኦኬ ስለዚህ እሱ የለም መጽሐፍ ቅዱስ ውስጥ አሕዛብንም አይሁድንም ነው በኢየሱስ ያጠመቁት እንጂ አይሁዶችን ብቻ ነው ኢየሱስን ስለማያውቁ ምናምን የሚለውን እንትኑን አውቀዋለሁ እኮ የተሰራውን እንትን አውቀዋለሁ። ግን መጽሐፍ ቅዱስ ላይ ስትመጣ አይሁድ ብቻ ሳይሆን አሕዛብም ስለጠመቁ እሱ ኮንሰፕት አላስኬደም። ኦኬ ወደ ሁለተኛው ስንመጣ ደግሞ ኢየሱስ እግዚአብሔር ስለሆነ ግን አንተ ልጠይቅና ከአሕዛብ እሺ ይቅርታ ኢየሱስ እግዚአብሔር ስለሆነ በኢየሱስ ስም ማጥመቃቸው ትክክል ነው፣ ችግር የለውም ማለት ነው። ኦራይት ስለዚህ አንተ በኢየሱስ ስም ታጠምቃለህ ወይም አንተ ትክክል ነው ብለህ የምታስበው በኢየሱስ ስም ታጠምቃለህ? ነው እኛ ዛሬ የምንጠመቀው በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ በሚሆን በአብ መንፈስ ቅዱስ። ለምን ማቴዎስ 28 ላይ የጌታ ማቴዎስ 28 እኮ እያለ ነው። ማቴዎስ 28 እያለ ነው አይደል ሐዋርያቶቹ በኢየሱስ ስም ያጠመቁት? ትክክል። ስለዚህ አንተ ማቴዎስ ወንጌል እያለ በኢየሱስ ስም ማጥመቅ አትፈልግም አንተ። ሐዋርያቶቹ ደግሞ ማቴዎስ 28 እንዳለ እያወቁ በኢየሱስ ስም ያጠምቃሉ። እንዴት እንደዛ ሊሆን ይችላል? ትክክል። ለምሳሌ ሐዋርያት አንተ ያለው መረዳትና አንተ ጋር ያለው መረዳት እና ሐዋርያቶቹ ያለው መረዳት ለምን ተለያየ? በጣም ጥሩ። ሐዋርያት አልተሳሳቱም። ሲያጠምቁ በኢየሱስ ክርስቶስ ስም እነሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሶስቱ አካል አንዱ አካል እንደሆነ አምነው ነው። በነገራችን ላይ በዚህ ማይንድ ሴት ኦርቶዶክሲ ማይንድ ሴት ማለት እችላለሁ። በዚህ ማይንድ ሴት ሆነው ነው ያጠመቁት። አሁን አራተኛ አምስተኛ እየከፈትክብኝ ነው። ነገር ግን እስቲ ከሶስቱ አካል አንዱ አካል መሆኑን አምነው ነው የሚለው የት ቦታ ላይ የተጻፈው? ኦኬ በጣም ጥሩ። ስለዚህ ወደ ወንጌሉ እንሂድ አይደለ? አንተ የፈለክበት ቦታ ሲያጠምቁ ከሶስቱ አካል አንዱ አካል
መሆኑን አምነው ነው ያጠመቁት የሚለው የት ቦታ ላይ? በጣም ጥሩ። ጴጥሮስ ጋር እንሄድም? እንደውም ጴጥሮስ እራሱ ነው የመሰከረው። የማቴዎስ ወንጌል ምዕራፍ 16 ላይ እንግዲህ ጴጥሮስ ያጠመቀው በኢየሱስ ስም ነው። አሁን ኢየሱስ ማን ነው? ለዛ ነው ኢየሱስ ማን ነው ወደሚለው ነው የምንሄደው አሁን በነገራችን። ምክንያቱም እነሱ በኢየሱስ ስም ሲያጠምቁ፣ ይቅርታ የእናንተን እምነት ዶክትሪን ስለማውቀው ነው፣ እናንተ እንደምትሉት ኢየሱስ ክርስቶስ እናንተ እንዳላችሁ እውቀት አይደለም፣ በኦርቶዶክስ ማይንድ ሴት ነው። የማቴዎስ ወንጌል ምዕራፍ 16 ላይ ጌታችን ኢየሱስ ክርስቶስ በቂሳሪያ አንድ ጥያቄ ጠይቋቸው ነበርና ሰዎች የሰው ልጅ ማን ይሉታል ብሎ ቀድሞ የመለሰው ሲያጠምቅ የምናየው ቅዱስ ጴጥሮስ ምንድን ነው ያለው? አንተ የሕያው የእግዚአብሔር ልጅ አለው። ከዛ ስጋና ደሜን አልገለጸልን የሰማይ አባቴ ገልጾልሃል አለ። እንግዲህ ኢየሱስ ክርስቶስ እግዚአብሔር ወልድ አለ፣ የሰማይ አባቴ አለ። ስለዚህ ይሄ እግዚአብሔር በሶስት አካል የሚለው የሐዋርያት ትምህርት ነው ለማለት ነው። ሲያጠምቁ በዚህ አንተ ነው የምትለው እኮ አሁን ችግሩ ምን መሰለህ? አንተ ነህ እያልከው የምሰማህ እንጂ እዛ ቦታ ላይ አንተ ክርስቶስ ያው እግዚአብሔር ልጅ ነህ ብሎታል እንጂ ከሶስቱ አካል አንዱ አካል ነህ አላለም። አንተ ነህ የምትለው። አይ ጴጥሮስ በነገራችን ላይ ጴጥሮስ አንድ ጊዜ ስማኝ። አንደኛ አሁን የጠቀስከው ማቴዎስ ወንጌል ምዕራፍ 16 ጥምቀት ማጥመቅ ከጀመሩ በፊት ነው ከጀመሩ በኋላ ነው ያለው? ገና ሳያጠምቁ በፊት። ስለዚህ አሁን አንተ ግን ማስረጃ ያልከኝ ከሶስቱ አካል አንዱ አካል ብለው ነው በኢየሱስ ያጠመቁት ትላለህ። ሲያጠምቁ በጣም ጥሩ። ስለዚህ ምክንያቱም ኢየሱስ እንደዛ አሁን አንተ የሰራኸውን አናሎጂ ስናጠምቅ እኛ በኢየሱስ ስም የምናጠምቀው ከሶስቱ አካል አንዱ አካል ስለሆነ ነው የሚል ነገር አልተናገሩም። አንተንም አፋቸው ላይ ያደረክባቸው ያለው ማስረጃ ብጠይቅህም የለህም። የጠቀስከው ጥቅስ ምንድን ነው? ጥምቀት ከማጥመቃቸው በፊት ስላለ ጉዳይ ነው ያወራው። እዛም ላይ የሰው ልጅ የእግዚአብሔር ልጅ ነው ነው። አሁን አንተ ጥቅሱን ተቆርጦ ነው ያነበብከው። ማቴዎስ ወንጌል ምዕራፍ 16 ጥያቄው የሚጀምረው ቁጥር 16 ላይ አይደለም። ጥያቄው የሚጀምረው ቁጥር 13 ላይ ነው። ሰዎች የሰውን ልጅ ማን ይሉታል ብሎ ነው የጠየቀው። አንዳንዶቹ ኤልያስ፣ ኤርሚያስ ከነቢያት አንዱ ነው ይላሉ አሉት። አንተስ እናንተስ ብሎ ሲል ጴጥሮስ የሕያው እግዚአብሔር ልጅ አለ። ስለዚህ የሰው ልጅ ተብሎ የተነገረው አካል የእግዚአብሔር ልጅ መሆኑን ነው እንጂ የተናገረው ሶስተኛ አካል ነው አላለም። የለም እንደዚህ አይነት ሶስተኛ አካል የሚባል ነገር መጽሐፍ ቅዱስ ውስጥ የለም። ወልድ ያ አሁን የእግዚአብሔር ልጅ የምንለው አብ በእኔ ይኖራል ነው እንጂ ያለው አብ ከእኔ በተለየ አካል ይኖራል አላለም። ማቴዎስ ወንጌል 16 ቢነግረን አብ በሰማያት የሚኖር ነው፣ የሚታይበት አካሉ ደግሞ ወልድ ነው። እኔ የምናገረው እኔን ያየ አብን አይተዋል፣ በእኔ የሚኖረው አብ ብሎ ነው የተናገረው እንጂ አብ ከኔ በተለየ አካል ነው የሚኖረው ብሎ የተናገረበት ማስረጃ አለ መጽሐፍ ቅዱስ ውስጥ አንድ ቦታ። ለምሳሌ የቱ ጋር መሰለ? አሁን ከጴጥሮስ አልለይና ጴጥሮስ ዮሐንስንና ቅዱስ ያዕቆብ ታላቁን ያዕቆብ ወደ ደብረ ታቦር ይዞ ከዛ አሁን ይሄን በተናገረበት ጌታችን ግን እኮ ሲመሰክር እዚህ ጋር ምንድን ነው ያለው? ውሰደኝ ደብረ ታቦር ጋር ውሰደኝና ከደብረ ታቦር ደግሞ ስንመለስ የኛውን ሌላኛው ነጥብ ታነሳለህ። እስኪ ውሰደኝ ወደ ደብረ ታቦር። ኦኬ። ምክንያቱም ይሄ እዚህ ጋር በቲዮሪ ያስተማራቸውን የመሰከሩትን በፕራክቲስ እንትን ደግሞ እሱ የእግዚአብሔር ልጅ እንደሆነ አንድ ቦታ ላይ አብ ከወልድ በተለየ አካል ነው የሚኖረው የሚል ማስረጃ። በጣም ጥሩ። ስለዚህ የእዛው ላይ የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ጋር ሄድ በደብረ ታቦር ማለት ነው ብርሃነ መለኮቱ ሲገልጽ የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እንደዚህ ይላል። እርሱም ገና ይህን ሲናገር ጴጥሮስ እየተናገረ እያለ ማለት ነው። እርሱም ገና ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። እነሆ ከደመና ውስጥም እንግዲህ በብሉይ ኪዳን በአምሳለ ደመና ሲናገራቸው የነበረው እግዚአብሔር ከደመና ውስጥም ይላል የምወደው በእርሱ ደስ የሚለኝ ልጄ ይህ ነው አለ። ኢየሱስ ክርስቶስ ልብሱም እንደ ብርሃን ነጭ ሆነ ይላል። ተለወጠ አይደል? እዛ ጋር ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነ ሙሴና ኤልያስም ከእርሱ ጋር ሲነጋገሩ መሰከሩ ስለ ክርስቶስ። ሌላ ደግሞ ሁለተኛ አካል ምክንያቱም እኔ የሚል እኔነት ያለው አካል እዚህ ጋር ምን
ይኸውልህ አሁን ቃሉ ነው። ሶስተኛ ቃል ሁለተኛ ቃል እያልክ የምትለው ከአንተ ነው የምሰማው እንጂ እዚህ ክፍል ላይ እሺ ሁለተኛ ቃል ሶስተኛ ቃል የሚል ቃል የለም፣ አልተጻፈም። እሺ እሺ እዚህ ጋር የምወደው በእርሱ ደስ የሚለኝ ዮርዳኖስን ሲጠመቅ መንፈስ ቅዱስ በእርግብ አምሳል በክርስቶስ ኢየሱስ ላይ በክርስቶስ ላይ ተቀመጠ ይላል። ወይ ደግሞ አሁን ደግሞ ማቴዎስ 3 ላይ አንድ እሺ እዚህ ጋር እሺ 17 እንጨርስ፣ ችግር የለውም። 17 ጋር እንሄዳለን። 17 ላይ ድምጽ ከየት መጣ ነው የሚለው? ከአብ መጣ ነው ከደመና? ለምን ከደመና ውስጥ ነው የሚለው? ለምን ከአብ አላለም? ምክንያቱም አብ እኮ ባይ ዘ ዌይ ስሙ ግብሩ ነው፣ ሌላ እኮ አይደለም። የእግዚአብሔር አብ ስሙ ለምሳሌ የኔ ስም አሁን ኃይለ ሚካኤል ቢሆን ስሜ ግብሬን አይገልጽም። የእግዚአብሔር ስም ግን ግብሩን ወይም ፈንክሽናል ኔም ነው። አብ አባት ማለት ነው። ለምን ልጅ ያለው አባት እኮ አብ ማለት ምንድነው? ይኸውልህ ቤዚዬ አብ ማለት ምንድነው የሚል ጥያቄ አልጠየኩም። የጠየቅኩ ድምጽ ከየት መጣ የሚለው ላይ ሲናገር ድምጽ ከደመናው ውስጥ መጣ ነው እንጂ የሚለው ከአብ መጣ ለምን አላለም ነው። ለምን ከደመና ማለት ፈልግ? በጣም ጥሩ። ያው እሱ ብዙ አንድምታ ይኖረዋል። ምክንያቱም በብሉይ ኪዳን እግዚአብሔር ሲያናግራቸው የነበረው ነቢያቱን ሲነጋገር የነበረው አንድም በደመና ነው አይደል? በተራራ በአምሳለ ከደመና ውስጥ ነበር። መጥቀስ እንችላለን። ኦሪት ዘፍጥረት ሜቢ አይ ዶንት ኖ እዛዚህ እንዳልነው ሶሪ። እንግዲህ እዚህ ጋር ግን ከደመና ውስጥ ነው ድምፁ የወጣው። እነሆ ከደመና ውስጥ እኮ እንደዚህ ምንድነው የጠየቁ? እስኪ ንገረኝ ጥያቄው፣ መልሱን ተወው። ጥያቄውን ንገረኝ። እኔ ጉግራ ዝም ብለህ እዛም እዚህም እያልን ስለሆነ አንድ ፖይንት እንድንይዝ ምንድነው የጠየቁ? እሺ ጠይቀኝ ድጋሚ። ይቅርታ ቤኪ ጠይቀኝ ድጋሚ። የጠየቅኩ እዚህ ቦታ ላይ ሲናገር የአካል ጉዳይ ቢሆን ኖሮ የሚወራው፣ ምክንያቱም ስለ አካል እኔ የጠየቅኩ ጥያቄ ወልድ አብ ከኔ በተለየ አካል አብ ከወልድ በተለየ አካል ነው የሚኖረው የሚል ማስረጃ ነው የጠየቅኩ። ኦኬ ምክንያቱም ያለቀ የሞተ ጉዳይ ስለሆነ ነው። ቅድም ኢየሱስ የተናገረውን ነገር አይተነዋል ክፍሉ። ያንን የሚቃረን ጥቅስ ከየትም ሊመጣ አይችልም። በእኔ የሚኖረው አብ ብሎ የተናገረ ክፍል ቁጭ ብሎ አይ አብ ከሱ በተለየ አካል ነው የሚኖረው እያለን መሄድ አንችልም። ግን አለ ካልክ አንዴ ልጨርስ። አለ ካልክ ግን እድሉን ሰጠው እና ምን አልክ? እዚህ ላይ እርሱም ገና ሲናገር ብሩህ ደመና ጋረዳቸውና እነሆ ከደመናው ይላል። ለምን ከደመናው አለ? ብሉይ ኪዳን ላይ ሄደህ ከደመናው ተናገረ አይደለም የሚለው እኮ እዛ አይደለም የሚለው። ከደመናው ልጅ የሚልም ነገር የለም እዛ ጋር ልታመጣም አትችልም። ብሉይ ኪዳን ላይ ሄደህ ስለ ልጅ ምናምን የምታወራው ነገር አዲስ ኪዳን ላይ የሚመጣ ጉዳይ። ኦኬ ስለዚህ ከደመናው የአካል ጉዳይ ከሆነ ለምን ከአብ አላለም? ለምን ከደመናው አለ ነው ያልኩት። መልስ ካለ አይ ከደመና ከአብ ያላለው ምክንያት ይሄ ነው፣ ከደመና ያለው ምክንያት ደግሞ ይሄ ነው በልና ንገረኝ። ካላወቀው ደግሞ ወይ ሌላ ምክንያት ንገረኝ እንጂ እዛም ሁሉ ቦታ ስታሽከረክረኝ እንዴት ይሆናል? አንተ እንደምትለው ይሄ ጉዳይ ስለ አካል ለማውራት አብን ከወልድ በተለየ አካል ለማለት ከሆነ እዚህ ቦታ ላይ ከደመናው ሳይሆን ለምን ከአብ ለምን አላለም ነው ያልኩት። አሁን አንተ ለምንድን ነው አብ ያለ? ምክንያቱም በስጋ የተገለጠው እግዚአብሔር ወልድ ነው። አብ መንፈስ ቅዱስ በስጋ አልተገለጡም። ይሄ በስጋ የተገለጠው ሰው ሆኖ ያይ ፌዝ ጥያቄ እሱ አይደለም እኮ ከሶስቱ አካላት ጥያቄ እኮ ገባ። ለምንድን ነው ምንድን ነው ጥያቄ ገባ? ጥያቄ እሺ እነሆ ብሎ ከደመና ውስጥ ከሚል አብ ተናገረ ለምን አላለም ነው አይደለም? ከደመናው እንደዛ አይደለም ከተረዳው። ከአብ አይልም። ለምን ከአብ አላለም ነው ጥያቄ። በጣም ጥሩ። ምክንያቱም ከደመና ውስጥ ሆኖ ባይ ዘ ዌይ ይሄ እኮ በብሉይ ኪዳን እግዚአብሔርን ሲያነጋግር ማለት እግዚአብሔር ቅዱሳን ነቢያትን ሲያነጋግር የነበረበት በደመና ውስጥ ሆኖ እኮ ነው። ከደመና ውስጥ ነበር አይደል ቃል የሚመጣው። ምሳሌ መጥቀስ ይቻላል። ለምን ደመና የሚሆን ከሆነ ማለት አሁን አንተ ብሉይ ኪዳን ያልከኝ ስለሆነ ውሰደኝ። እሺ ለምሳሌ እሺ ይሰማል አይደል? ይሰማል። ኦኬ ለምሳሌ
አሁን አትሰማም። እሺ ኦኬ ጥሩ። በነገራችን ላይ ለሙሴ የተናገረውን ኦሪት ዘሌዋውያን ምዕራፍ 16 ቁጥር 2 ላይ ያለውን ልንገርህ። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 2 ኦሪት 16 ቁጥር 2 እሺ፣ ዘሌዋውያን 16 ቁጥር 2 አንብበው እስኪ ቤኪ ወይ አንብበው። ምን ይላል? በእግዚአብሔር ፊት ሌላ እሳትን ስላመጡ የሞትን ኃይልና ቁጥር 10 ቁጥር 2 ላይ እግዚአብሔር እሺ አንብበው። እኔ በስሬቱ መክደኛ በደመና ውስጥ እታያለሁና እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስሬቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ለአሮን ንገረው ይላል እንጂ ከደመናው ተናገረ አይደል። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 2 ነው አይደል? አዎ። እኔ በስሬቱ መክደኛ ላይ በደመና ውስጥ እታያለሁና አለ። አየካ እኮ ማን ነው የሚታየው? በደመና ውስጥ እግዚአብሔር እኮ በደመና ውስጥ እታያለሁ። በጣም ጥሩ በጣም ጥሩ። እኮ ይኸውልህ በደመና ውስጥ እታያለሁ አለ እግዚአብሔር። በደመና ውስጥ ለነቢያቱ ይታይ ነበር ማለት ነው። መቼም የሚታየው ሊያነጋግራቸው ነው አይደል? እኮ በደመና የሚለው ለምንድን ነው አዲስ ኪዳን ላይ የመጣው? በብሉይ ኪዳን ሳናግራችሁ የነበረው ስነጋገራችሁ የነበርኩት እኔ አምላክ ነኝ ሲል ነው እግዚአብሔር አብ። ያኔ ኦኬ ይሄ የአንድምታ ጉዳይ ነው። ሜቢ ላንተ እንትልል በደመና ውስጥ የሚለው እዚህ ጋር በደመና ውስጥ እታያለሁና፣ ስለዚህ አይቶታል ማለት ነው ሙሴ እግዚአብሔር አብን እታያለሁና ሲል አይቶታል ወይም አልታየም። ቶፒክ ውስጥ እንግባ ደግሞ። አይ ቅድም አንተ ስትጠይቀኝ ለምን በደመና ውስጥ አለ ስትለኝ ይሄ እግዚአብሔር በብሉይ ኪዳን ታይቷል አልታየም የሚል አይደለም። አሁን ፖይንቱን ስናጣው ወደ ሌላ ሳይድ ትራክ ማድረግ አሁን አይሆንም። እኔ እንደዛ ስለማልሄድልህ እሱን አትሞክረው። አሁን ምንድነው መሰለህ መሆን ያለበት ከደመናው አሁን እዚህ ቦታ ላይ ከደመናው አይደለም፣ ከደመናው ተናገረ አይደለም። እዛው ላይ ድምጽ ከየት መጣ ይላል? ከደመና። ለምንድን ነው ቢባል አብ በሁሉ ቦታ አለ። ያን ነው የሚነግረው እንጂ ደመናው አብ ነው ማለት አይደለም። ወይ ደግሞ አብ የሚኖረው ደመናው ጋር ነው እንጂ ሌላ ቦታ ላይ የለም ማለት አይደለም። ከደመናው የሚለው ሌላ ቦታ ላይ ከሰማይ ይላል፣ እዚህ ጋር ከደመናው ይላል። ስለዚህ ምንድን ነው የሚነግረን? እሱ በሁሉ ቦታ ቢሆን ሲናገር ጌታችን ኢየሱስ ክርስቶስ ስለ ጸሎት ሲያስተምር ምን አለ? በሰማያት የምትኖር አባታችን ብሏል። ስለዚህ አብ በሁሉ ቦታ ስለሚገኝ ድምፅ ከሰማይ ቢያመጣ ከሲኦል ቢያመጣ ከምስራቅ ቢያመጣ ከምዕራብ ቢያመጣ ይችላል። በሁሉ ቦታ ችግር የለም፣ በሁሉ ቦታ ይገኛል። አብን አሳየን ተብሎ በተጠየቀ ጊዜ ደግሞ እኔ የምነግራቸው ቃላት ያለኛል በእኔ የሚኖረው አብ ስራውን ይሰራል ብሎ አብ በእኔ ነው የሚኖረው አለ እንጂ አብ ከኔ በተለየ አካል ነው የሚኖረው አላለም። ስለዚህ አንተ ማስረጃ ማምጣት ያለብህ አብ ከደመና ድምፅ ተናገረ ወይም ደግሞ ከምድር ተናገረ ወይም ከሲኦል ተናገረ ወይ ከዚህ ተናገረ የሚለውን አይደለም። በሁሉ ቦታ ይገኛል እስከተባለ ድረስ ከየትም ድምፅ ሊያመጣ ይችላል። በወልድ መኖሩን ግን የሚከለክለው ስለሌለ አንተ ማስረጃ ማምጣት ካለብህ አይ አብ ከወልድ በተለየ አካል ነው የሚኖረው የሚል ማስረጃ ነው እየጠበቁ ያለው። ኦኬ ጥሩ። እሺ ጥሩ። ቤኪ ጥያቄን ድምጽ ከሰማይ አይደለም፣ ጥያቄን ቀየርክ አይደለም፣ ጥያቄን ቀየርክ። ለምን በደመና ውስጥ አለ አልክ? በደመና ውስጥ ሲያናግራቸው ያ በደመና ውስጥ የተናገረው እግዚአብሔር ነው አልኩ። ያ እግዚአብሔር ማን የሚለውን ደግሞ ራሱ ከደመና አንድ ነው። ከደመና እኮ ነው። ያው ምንም ችግር የለውም። ለምሳሌ አንድ ልገምልህ። ይኸውልህ ቆይ አዳይ ቤኪ የጠየከኝ አንተ ለምን በደመና ውስጥ አለ? በቃ የሚናገራት ግን ለምንድን ነው በደመና ውስጥ ስትለኝ፣ ይሄ እግዚአብሔር በብሉይ ኪዳን እንዲህ ነበር የሚገለጠው። በብሉይ ኪዳን ይሰራ የነበረው እግዚአብሔር በአዲስ ኪዳንም አለ። በመጀመሪያ በደመና ውስጥ የተናገረው እግዚአብሔር ነው አይደለም? በዛ እንስማማ።
ይሰማል ቤኪ? ይሰማል እየሰማሁ እኮ ነው። ከደመና ለምሳሌ እንደውም አንድ ልጨምርልህ፣ ዘጸአት ላይ እንደውም ግልጽ በግልጽ ከዚህ ጋር ስለሚያዝ ነው። ኦሪት ዘጸአት ምዕራፍ 19 ቁጥር 9 ላይ እግዚአብሔር ሙሴን እኔ ግዙፍ በሆነ ደመና ወደ አንተ እመጣለሁ። እዛም ሄዳለሁ። ሂድ፣ አንድ ነው ከምንለው ነገር አንድ ነው። ምንም የሚለያይ የለውም። በነገራችን ላይ ማቴዎስ 3 ጋር ብትሄድም አንድ ነው ሐሳቤ። እግዚአብሔርም ሙሴን እኔ ግዙፍ በሆነ ደመና ወደ አንተ እመጣለሁ። ስለዚህም ህዝቡ እኔ ከአንተ ጋር ስነጋገር በመስማት አየህ፣ እግዚአብሔር በደመና ውስጥ ሆኖ ያናግራል። በመስማት ከአሁን ጀምሮ አንተ የምትለውን ሁሉ ያምናሉ። ሙሴም ህዝቡ የሰጠውን መልስ ወደ እግዚአብሔር አቀረበ። አሁን እኔ የተለየ አካል፣ ሁለት አካል፣ ሶስት አካል አልልም። በደመና ውስጥ ሲያነጋግር የነበረው ወይም እዚህ ጋር የተናገረው እግዚአብሔር ነው አይደል? ከደመና የተባለው እግዚአብሔር ሌላ ቦታ የለም አላልኩኝም። ምንም ማለት እኔ ካንተ የምፈልገው ከደመናም በለው መጽሐፉ የሚለው በደመናም በል ከደመና ውስጥ ያነጋገረው በእርሱ ኦኬ። ይሄ በደመና ሲነገር ወይም ከደመናው ለምን ወደ ቃሉ አልሄድም? እኔ እኮ እዛው ጋር ልሂድ። ማቴዎስ 17 ጋር አለ። ኦኬ የምወደው ልጄ ይህ ነው እርሱን ስሙት። ይሄ ቃል ከደመና ወጣ። አንዴ ሁሉ ቦታ ወሰድከኝ። እሺ እንሂድ ያልከኝ ቦታ ሁሉ ሄድኩ። ሁሉ ቦታ ላይ ተመሳሳይ እኮ ነው። ለምንድን ነው እግዚአብሔር ተናገረ ያላለ? ለምንድን ነው ከደመና? ለምን ከአብ አላለም? አሁን እዛ ቦታ ላይ ልጄ ሲል የተናገረው አብ እንደሆነ አብ አላልኩኝም። ባይ ዘ ዌይ አብ የሚለውን ተው፣ ስለ አብም አላወራሁም። ቤኪ እሺ ቀጥል። ስለ አብማ ካላወራ እኮ አብ ከወልድ በተለየ አካል የሚል ማስረጃ ስጠኝ ስለሆነ ያልኩ። እዚህ ቦታ ላይ አብ የሚል ከሌለው በቃ ማስረጃ አይሆንህም ማለት ነው። እሰጥሃለሁ እኔ አብ የሚል አልተጻፈም፣ እሰጥሃለሁ። በመጀመሪያ ደረጃ ግን ይህ ቃል የተናገረው በመጀመሪያ አይደለም። በመጀመሪያ መስማማት ያለብን ይህ ቃል ኦኬ፣ ቃሉን ላንብበው። በጣም ይቅርታ ቤቴ፣ ቃሉን ድጋሚ የማቴዎስ 16 ጋር ሊድና ላንብበውና ሶሪ ማቴዎስ 17 ቁጥር ስንት ነው? ቁጥር 5 ላይ ነው። እርሱም ገና ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። ባይ ዘ ዌይ ቅድም የሄድኩት ኦሪት ዘጸአት ቅድም የሄድኩት ለምንድን ነው? ከደመና ውስጥ እንዴት እግዚአብሔር ይናገራል የሚል ሀሳብ ስለሰማሁ ነው። ካንተ የምወደው በእርሱም ችግር የለም። እሺ ችግር የለም። የምወደው በእርሱም ደስ የሚለኝ ልጄ ይህ ነው እርሱን ስሙት የሚል ቃል መጣ ይላል። ከዛም ደቀ መዛሙርቱም በግንባራቸው ወደቁ ይልና ይቀጥላል። ይህ የምወደው በእርሱም ደስ የሚለኝ ልጄ ይህ ነው። ይህን የተናገረው ማን ነው? እኔ እንጃ። አብ ነው ብዬ እግዚአብሔር ነው አይደለም? አብ አይደለም። ማን ነው? እኔ አላልኩኝ። እግዚአብሔር ነው አይደለም? እኔ አብ ነው አልኩኝ። አንተ አይባልም አልከኝ። ማን እንደሆነ ንገረኝ አንተ። አላልኩኝም። የተናገረው እግዚአብሔር ነው አይደለም? እግዚአብሔር ይላል እዚህ ጋር። የተናገረው ማን ነው? ችግር የለው። እኔማ አልኩኝ እኮ ስንት ጊዜ ልንገርህ። አብ ነው አይደለ? መጽሐፉም አብ ይላል። በነገራችን ላይ የቱ ጋር ልጄ ነው ይላል? ልጄ ነው እንዴ? አንድ ሰው እዚህ ጋር እኮ ልጄ ነው አለ። ልጄ ነው ያለው ማለት አንዴ እኔ ስልህ እኮ አብ የሚል የለም ብለህ ተከራከርከኝ። እኔማ ልጄ እስካለ ምክንያቱም ቤኪ አንተ ሀሳብ ስለገባኝ እሺ ቀጥል። ይቅርታ በጣም ቀጥል። ስለዚህ አብ ነው ብዬ ስልህ አይደለም አልከኝ። ኦኬ እሺ ማን ነው አልኩ። አሁን ደግሞ መልሰህ አብ ነው ትለኛለህ። ስለዚህ እኔ አሁን ጥያቄው ምንድን ነው መሰለህ? ለምንድን ነው ከደመና ያለው ነው ጥያቄው። ዘጸአትም ብትሄድ የትም ብትሄድ ከደመና ለሚለው መልስ አላመጣህም። ለምንድን ነው ዘጸአትም ላይ ሄድክ የትም ዘሌዋውያን እየፈለገ ከደመና ለምን ይላል? ይሄ ነው ጥያቄው። ፌዝ አለህ? ኦኬ የሚበቃ ይመስለኛል። ከዚህ በላይ ወገኖች እንትን ማድረግ አልችልም። ተዘጋጅተህ ተመልሰህ መምጣት ትችላለህ። ስለዚህ ክፍሉ አንድም ሰው ነው ምንም አብን ከወልድ በተለየ አካል የሚያደርግ ማስረጃ ማቅረብ አይቻልም። የለም
ዝም ብሎ በግምት የሚባሉ ብዙ ነገሮች አሉ። እዚህ ቦታ ላይ ከደመና መባሉ ከሌሎችም ቦታዎች ላይ መባሉ ምንድነው? አብ በሁሉ ቦታ መኖሩን ነው የሚናገረው። በሰማይ ሲል ሰማይ ላይ ብቻ፣ ከደመና ሲል ደግሞ በቃ ደመና ላይ ነው ያለው አብ ማለት አይደለም። ሁሉ ቦታ ነው ያለው። ከሰማይ ሊል ይችላል፣ ከደመና ሊል ይችላል፣ ከሌላም ቦታ ላይ እግዚአብሔር ድምፅ ሊያመጣ ይችላል። ለምን? በሁሉ ቦታ ነው ያለው። በሰማያት የምትኖር አባታችን ነው። ስለዚህ በሁሉ ቦታ መገኘቱን እንደሚኖር ለመግለጽ ድምፅ ከዚህም ከዛም ሊባል ይችላል። ያንን ነው የምናየው። ከአካል ግን አይደለም፣ ከሆነ አካል አይደለም። ደመና አካሉ አይደለም። ስለዚህ ከደመና ካለ የሆነ አካል መስጠት አንችልም። ድምፁን ነው እንጂ የሰሙት ከደመና ደመና የሚባል አካል የለም። ስለዚህ ለአብ ከወልድ የተለየ ሌላ አካል ማበጀት አይቻልም ማለት ነው። ስለዚህ ግዴታ ወዴት ነው የምንመጣው? ኢየሱስ የተናገረውን ቃል ነው የምንቀበለው። አብ የት ነው የሚኖረው? በእኔ የሚኖረው አብ ስራውን ይሰራል። ስለዚህ አብን ከወልድ የተለየ አካል ማድረግ አይቻልም። ጠቅለል ለማድረግ እንግዲህ እስካሁን የተነጋገርንበትን ነገር ጥምቀት በጌታ በኢየሱስ ስም የወንድማችንም እንዳለው ሁሉም ነገር በኢየሱስ ስም ከማድረግ ውጭ አማራጭ የለም። አይሁዶች ብቻ ናቸው የሚለው እሱ አይሰራም። ያለፈ ነው፣ ያለቀ ጉዳይ ነው። እሱ አሕዛብም ተጠምቀዋል። ጌታችን ያዘዘው ሐዋርያቶች ያዘዘው የሚባለውም እሱም አብቅቶለታል። በኢየሱስ ስም ጥምቀት የውሃ ጥምቀት አይደለም የሚለውም እሱም አብቅቷል። ሐዋርያት ሥራ ምዕራፍ 10:48 ላይ ተዘግቷል። አጥማቂውና ተጠማቂው የሚባለው አበቃ፣ እሱም አብቅቷል። ምክንያቱም ኢየሱስ ያዘዘው ለአጥማቂውም ለተጠማቂውም አንድ ትእዛዝ ነው። የተጠመቁ ሰዎች ሪፖርት የተደረጉትም በጌታ በኢየሱስ ክርስቶስ ስም ብቻ ተጠምቀዋል ተብሏል። ሐዋርያት ሥራ ምዕራፍ 8 ቁጥር 16። ስለዚህ አጥማቂዎቹ በሌላ ስም አጠመቋቸው፣ ተጠማቂዎቹ በሌላ ስም ተጠመቁ የሚል ሁለት ስም የለም። በጌታ በኢየሱስ ክርስቶስ ስም ብቻ ነው የሚለው። እሱ ያለቀ ጉዳይ ነው። ይሄ አሁን አዲሱ የመጣው ደግሞ እግዚአብሔር አብን በእርሱ እያመሰገናችሁ የሚለው ደግሞ ትክክል ነው። እግዚአብሔር አብ በወልድ ነው፣ በኢየሱስ ነው የሚመሰገነው፣ በክርስቶስ ነው የሚመሰገነው፣ በኢየሱስ ነው። ምንም ጥያቄ የለውም እሱ። ስለዚህ ያ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ አድርጉት የሚለውን አይከለክልም። ስለዚህ አንዳንዴ አሁን ይሄ እዚህ ጋር በስሙ የሚደረገው ሁሉ የሚለውን እንትን ለማድረግ መጀመሪያ እኮ እግዚአብሔር አብን እያመሰገናችሁ ምናምን በሚለው እንዴት ሆነው ምንም የለም። ስለዚህ ሁሉ ነገር በጌታ በኢየሱስ መደረግ አለበት የሚለውን ስለማይከለክል አሁን አዲሱ ኦፊስ ያመጣው ሁሉ ነገር በኢየሱስ ስም ላለመደረግ ማስረጃ ይሆነናል ተብሎ የመጣው አዲሱ ትምህርትም አይሰራም። ስለዚህ ዝም ብሎ ድካም ነው የሚሆነው። እንግዲህ በሐዋርያትና በኢየሱስ መካከል የተናገሩት መካከል ልዩነት እናመጣለን ከሚለው አንስቶ አሁን እግዚአብሔር አብን በእርሱ እያመሰገናችሁ ስለሚል እግዚአብሔር አብን በእርሱ እያመሰገናችሁ ስለሚል እግዚአብሔር አብ የሚመሰገነው በክርስቶስ መሆኑ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ አድርጉት የሚለውን እንዴት አድርጎ ይቀይረዋል? አይቀይረውም። ስለዚህ በእግዚአብሔር መንግስት ችግሩ ምንድን ነው? በእግዚአብሔር መንግስት ውስጥ አይደለም ስራውን የያዛችሁት። እነዚህ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ብሎ የተናገረው ሐዋርያው ጳውሎስ በእግዚአብሔር መንግስት ነው የሚሰራው። የእግዚአብሔር መንግስት ሰራተኛ ስትሆን ምልክት አለ። አንዱ ምልክቱ ምንድን ነው? በቃል ቢሆን ወይም በስራ የምታደርገውን ሁሉ በጌታ በኢየሱስ እናደርጋለን። እንደ ሐዋርያው ጳውሎስ ማለት ነው። በቃል ቢሆን ወይም በስራ በጌታ በኢየሱስ ክርስቶስ ስም አድርጉት የሚለውን ማለት ሳንችል እንደ ሐዋርያው ጳውሎስ በእግዚአብሔር መንግስት ነው የምሰራው ብሎ ሐዋርያው ጳውሎስ የተናገረውን በድግ አድርገን ክብር ለእግዚአብሔር ይሁን እኔም በእግዚአብሔር መንግስት ነው የምንሰራው ብንል አይሆንም። እግዚአብሔር የተመሰገነ ይሁን። ስለዚህ በጌታ በኢየሱስም ሁሉን ነገር ታረጉ። ተአምራት በጌታ በኢየሱስም ነው። ጸሎት በጌታ በኢየሱስም ነው። ጥምቀት ለኃጢአት ስርየት በጌታ በኢየሱስም ነው። ይህንን ፈቃደኛ ካልሆንን ሁሉ ነገራችን በእግዚአብሔር መንግስት የምንሰራ ሳንሆን በሌላ ሆኖ ኪሳራ ነው የሚሆነው ማለት ነው። ስለዚህ እንደ ሐዋርያው ጳውሎስ በእግዚአብሔር መንግስት ነው የምንሰራው ለማለት እንድንችል ከፈለግን በቃል ቢሆን ወይም በስራ የምናደርገውን ሁሉ በጌታ በኢየሱስ ስም ማድረግ ግድ ይሆናል ማለት ነው። ጌታ ኢየሱስ ይባርካችሁ።